ብዙ ነገር አርግቶብኛል በልጅነቴ ደፍሮኛል በ14 ዓመቴ ነው የወለድኩት እና እሱንም በኦፕራሲዮን እና ያርት ተጠቃሚ ነኝ ሰላም ጤና ይስጥልኝ እንደምን አላችሁ ተመልካቾቻችን በጣም ደስ ብሎኛል ዛሬ እዚህ የተገኘነው ከቻቺና ቲጂ ጋር እንደገና በጣም ደስ የሚሉ ልጆች ይዘን ቀርበናል ደስ የሚል ደግሞ ውይይት ይኖረናል ለነገዋ የሚል ቦታ ነው ቲጂዬ ደግሞ በይበልጥ ደግሞ በደንብ አርጋ ኤክስፕሌን ታረጋለች ኤኒዌይ ቻቺ ታደሰ ነኝ ወዳችኋለሁ ቲጂዬ እሺ ቴንክ ዩ ቻቺ እንኳን ደህና መጣችሁ እንግዶቻችን ስለሆናችሁ በጣም ደስ ብሎናል ዛሬኛ የምንገኘው ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ሴቶች እህቶቻችንን ኤምፓወር ለማድረግ ስኪሎች ለመስጠት በተለያየ ችግር ውስጥ ያሉትን እዚህ ላይ ሰብስቦ በማስተማር ኤምፓወር በማድረግ እየሰራ ያለ ድርጅት ነው እስቲ ታሪካችሁን እንስማ እስኪ እኔ ሂሩት እባላለሁ የመጣሁትኝ ከወረዳ 12 ነው እና ይሄ ደግሞ የተቋቋመው እንደኛ አይነት ለተጎዱ ሴቶች ነው ይሄንን ደግሞ ላሰበልን እግዚአብሔር ይመስገን ቀጥሎ ደግሞ እዚህ ጋር ለሰበሰቡን ፈጣሪ እድሜና ጤና ይስጣቸው ላለው እና እኔ በፊት የምሰራ የነበረው ቢዝነስ ነው ቢዝነስ ሰራተኛ ነኝ ሁለት ልጆች አሉኝ ሁለቱን ልጆቼን አስተኝቼ ቆልፌባቸው ነበር የሚሄደው እና በዛ አጋጣሚ ይሄኛውን ድርጅት ጓደኛዬ ነች የነገረችኝ ማለት ነው እንደዚህ ድርጅት አለ ለሴቶች እንደዚህ ቢዝነስ ለሚሰሩና ለጎዳና ሴቶች እንዴት ተቋቁሟል ወደ ቃሊቲ ምናምን ብላ ነገረችኝ አረ እኔ እዛ እንኳን መግባት አልችልም ወይስ ከልጆቼ ከተቀበሉኝ እገባለሁ እንጂ ማን እንደዚህ እንትን ይይዝልኛል ማለት ነው ችግር የለውም አንቺ ገብተሽ ሰልጥኝ እንጂ እኔ ይዝልሻለሁ ምናምን አለችኝ እሺ ብዬ እሷ ወስደ ራስ አስመዘገበች በተመዘገብኩኝ በአራተኛ ቀኑ ምናምን ተጠራሁኝ ልጆቼን እሷ ተቀበለችኝ እዚህ መጣሁኝ ማለት ነው እዚህ ከመጣሁኝ በኋላ ደግሞ በጣም ደስ ይላል እሺ እኔ ወይንሸት ብርሃኑ ይባላለሁ የመጣሁት ከየካ ነው ወረዳ 11 የነጋው ሴቶች ስመጣ በእውነት እኔ አልጠበኩም እንደዚህ ሲመጣ መጀመሪያ እየፈራው ነው የመጣሁት እኔ ብዙ ሱስ ስለነበርኩት እኔ እርግጠኛ አልነበርኩም ከራሴ ጋር ለምን በጣም ብዙ ሱስ ነበርኩ ከሴተኛ ዳሪ ነው የመጣሁት ግን እንደጠበቅኩትም ሳይሆን በጣም ደስ የሚል በእውነት ይሄ ወንድም አላቅም ነበር ቤተሰቦችንም ብዙ አላቅም ነበር ከቤተሰብ በላይ ነው ያገኘዋቸው ይሄንን ያዘጋጀን በመጀመሪያ እግዚአብሔር ስሙ የተመሰገነ ይሁን በመቀጠል በእውነት ከምንም በላይና ከማንም ይሄ ለሴተኛ ዳሪና ለተጎዳው ለሴቶች ለጎዳና ተዳዳሪዎች በማሰብ ይሄን ድርጅት ላቋቋመች ለካንቲዋ ለክብርት አዳነች አበበ በጣም እጅግ ከልብ በጣም ምስጋና ላቀርብ ወዳለሁ በጣም እሺ ቴንክ ዩ ነስሪያ የኔስ ነስሪያ አብዲ ይባላል እሺ ተወከደች ማብራቴ ነው ሱሰኛ ነበርኩ እኔ እዚህ ጋር ዋለው ብዬ አልገመትኩም ነበር ወጣለው ብዬ ነበር አሱራስ ነው እንትን በሱስ ምክንያት ማለት ነው ቤተሰብ የለም አጎቴ ብዙ ነገር አድርጎብኛል ግን እሱ አለፈ እግዚአብሔር ይመስገን አሜን ስምሽ እንደገና ነስሪያ አብዲ መቼስ ወደ ኋላ ትንሽ ዞር ብለን ደግሞ ትንሽ ታሪካችሁን ብናወራ ብንጨዋወት መቼስ ዛሬ ላይ መቆም መቻል ቀላል አይደለም አይደል ግን ደግሞ ያለፍንበት ነገር ደግሞ ስናወራው ዝም ብሎ ለማውራት ሳይሆን ደግሞ በጣም ብዙ ወጣቶች በጣም ብዙ ሴቶች አሉ ውጪ ደግሞ በእንደዚህ አይነት ሁኔታ ስትራግል የሚያደርጉ የተቸገሩ እንደገና ደግሞ ቤት ደግሞ ያሉ ይሄንን ዓለም የማያውቁ ለመውጣት ደግሞ ነው ዳር የሚሉ ደግሞ አሉ ብዙ ደግሞ ወጣቶች ምንም ስለዚህ ነገር አያውቁም ዓለም ይመስላቸውና
ይገባሉና ዋናው ዓላማችንም እየሰራን ያለነው በትምህርት ዙሪያ በስራ አጥነትና በሱሰኝነት ላይ ስለሆነ አብረን ከቻችዬ ጋር እየሰራን ያለነው እናንተ ታሪክ ብዙዎችን ያስተምራል። ስለዚህ ከየት ተጀመረ ከዛ እንዴት ሱስ ልትገቡ ቻላችሁ ያለውን ለብዙ ሰው እንግዲህ ብዙ እህቶቻችንን እያሰባችሁ ብዙ ወንድሞቻችንን እያሰባችሁ ጎዳና ያሉ ሊሆን ይችላል ቤት ውስጥ ራሱ ሆነው በተለያየ ሱስ የተቸገሩ ልጆች አሉ። እንደገና ደግሞ ይሄ ውጪውን ዓለም ስለማያውቁት የሚጓጉም ስላሉ ለነሱም እንደው ትምህርት እንደሚሆን እያሰባችሁ እንደ ቁጭትም ቢሆን ታሪካችሁን እንደ ፈቃዳችሁ ልክ ብታውቀሩን ትጀምሪያለሽ? እሺ ነስርዬ ትጀምሪያለሽ? እሺ እኔ እናትና አባቴን አላውቃቸውም። እሺ እና አጎቴ ጋር ነው ያደግኩት። እዚህ አዲስ አበባ? ኧረ አይደለም ክፍለ ሀገር። የት ሀገር? ኢሉ አባቡር መቱባን። እሺ እና ብዙ ነገር አርግቶብኛል። በልጅነቴ ደፍሮኛል። እና በ14 ዓመቴ ነው የወለድኩት። እና እሱንም በኦፕራሲዮን ነው እና የአርቲ ተጠቃሚ ነኝ። በ15 ዓመትሽ ነው የወለድሽው? አዎ እና የአርቲ ተጠቃሚ ነኝ። እንዴት ወደ ጎዳና ገብቻለሽ? እስቲ ስለሱ አውሪኝ። ጎዳና የገባሁት እና አጎቴ ደፍሮኝ ከዛ አስጣለን። እገልሻለሁ ለማንም ሰው እንዳትነግሪ ቢሎ ጅማ ገባሁ። ጅማ ደግሞ አለች ማናት ሲስተር ማዘር ትሬዛ ጅማ አለ። እዛ ገባሁና ወለድኩ ልጄን። 9 ወር ሙሉ የት ነበርሽ? ጎዳና ላይ ነበርኩ ጅማ። ጎዳና ላይ 9 ወር ሙሉ? ምንም የምበላ ነገር አጥቼ አርግዤ ራሱ ሰው ራሱ አይጠጋኝም። የአርቲ ተጠቃሚ ነኝ። ማን ይጠጋኛል ካለፈጣሪ ውጭ? በ14 ዓመቴ ነው ያጠጋኝ። ብዙ ጊዜ ነበረ? ተወላልሶ አፍሮኝ እዚህ ጋር ተወግቻለሁ። በቢላ ወቅቶኛል። ለዚህ ነው ማርድሽ ብሎ። እሺ ነስርዬ፣ እና ጎዳና ላይ እርጉዝ ሆነሽ ወጣሽ ጅማ? እዛ ነው የወለድሽው? ማዘር ተሬሳ ነው ያለው። ከወለድሽስ በኋላ? ከወለድኩ በኋላ እሷ ጋር ቆየሁና የሆነች ሴትዮ አለች። ለእሷ ነው ልጄን የሰጠሁት። ኢሉ አባቡር ሰጠኋት። ተመልሰሽ በድብቅ? ለምን ተደብቀሽ? እንዴ ይገለኛል። ከዛ ነው ተመልሰሽ ወደ አዲስ አበባ መጣሽ? ወደ አዲስ አበባ መጣሁ። ከዛ በቃ ተስፋ ቆረጥኩ። አዲስ አበባ ማጋ ብለሽ መጣሽ? ዝም ብዬ ነው የመጣሁት። በምን መጣሽ? በአውቶቡስ? እና አዲስ አበባ ምን እንደሚመስልም አታውቂም? አላውቅም ነበር። እና በአራት ተደፍሬያለሁ። አዲስ አበባ ከመጣሁ በኋላ ተደፍሬያለሁ በአራት። ጎዳና ላይ? እሺ የጎዳና ህይወት ምን ይመስላል? የጎዳና ነው በጣም ነው የሚያስጠላው። በጣም የሌላ ማለት ነው። እና ለይቶቼ ቢዝነስ ሰሪዎችም እየተሰቃዩ ነው የሚሮጡት። ማታ ካልሰራን ቀን ነው የምንሰራው። ጠዋት ቆመን ብርድ ውስጥ አድረን ጠዋት ቆመን ነው የምንሰራው። ከሰዓትም እንሰራለን ለሱሳችን ብለን ማለት ነው። እና ሆቴል ያሉት ደግሞ በጣም ነው የሚቸገሩት። በጣም ቢዝነስ ሰሪዎች ማለት ነው። አይወጡም። በቃ እዛው ነው የሚሰቃዩት። እንዴት አይወጡም? ምን ማለት ነው አይወጡም? እዛ ነው ድብራቸውም እዛ ነው የሚቀበሏቸው። እና ውጭ ላይ የሚሰሩ ናቸው የሚሻሉት። ውጭ ላይ የሚያስጠላል፣ በጣም የሚያስጠላል። ውጭ ላይ ስትይ ምን ማለት ነው? ቁምልኝ። ምን ማለት ነው እሱ? ቁምልኝ ማለት ቁመን ነው የምሰራው። መንገድ ላይ ቆምሽ? እንደፈለጉ ነው የሚያደርጉን። ለምን ሱሳም ስለሆንኩ ነው። እኔ ለሱሴ ብዬ ነው ከወንዶች ጋር ሄዱ በብዛት። ስለዚህ ሱስ ይሰጡሻል? መጠጥ ይሰጧችኋል? ሁሉም ነገር ነው የሚሰጡ። ምን ይሰጡሻል? መጠጥ? ባዬ መጠጥ እና ሚጣዬ
የሚጣዬ ቆንጆ የኔ እናት፣ ቅድም ስታስረጅኝ የሚጣዬ ማለት አረቄ ነው አይደለም? እንደዚህ የሚገባው በመርፌ የሚገባው አሽሽ እቤት ይዘውን ሄዳሉ አልሽ። እቤት ይዘውሽ የሚሄዱት በመኪና ነው ሰዎች? ኦኬ፣ በመኪና ይዘውን እንደፈለጉ ያደርጉኛል አልሽ አይደለም? እሺ፣ እሷን ትንሽ ኤክስፕሌን ታደርጊ። ቅድም እንደፈለጉ ማለት እንደፈለጉ ሱስ ያስጠቀሙናል። ሱስ ያስጠቅሙናል። ከዛ መጠጥ ምናምን ይገዙልናል። ከዛን ጠዋት ደግሞ ብር ይሰጡናል። የተስማመንበት የሄድንበት ማለት ነው። ብር ከሰጡን በኋላ እኛ ደግሞ እንሄዳለን። ጫት እንገዛለን። ጫታችን ገዛን። ቪዲዮ ቤት አለ፣ ፊልም ቤት እንሄዳለን። ከዛን እዛ እንቆያለን። 12 ሰዓት እንወጣለን። ሂደን እንቆማለን ውጭ ብላ ማለት ነው። እና ሾርት የሚባላል ግዛዊ እሱን እንሰራለን። ከዚያን እሱን ከሰራን በኋላ መጠጥ ቤት እንሄዳለን። መጠጥ ቤት ሂደን እንጠጣለን። ጠጥተን ደግሞ እንጠጣለን። ከዚያም ብርድ ውስጥ እናራለን። ቅድም ስናወራ እወጋ ነበር ብለሽ ነበር አይደለ? አሽሽ እሱን ትንሽ ግልጽ ታደርጊልኛለሽ? የት ነው የምትገዙት የምትወጊው? ከዋንትና ነው፣ ከማብራት ኃይል። ማብራት ኃይል ገርጂ ማለት ነው። ከዛ ነው የምንገዛው። ከሰዎች ላይ 500 ብር ነው የምንገዛው። እሺ። እና ራስሽን ትወጊያለሽ? አዎ፣ ራሴን ነው የምወጋው። ራሴ ወግቼ ድንዝዝ እላለሁ። ድንዝዝ ማለት በቃ ምንም ነገር አላውቅም። ብርድም አይሰማኝም። ዝናብ ካወረደ ምንም ነገር አይሰማኝም። እና ጠዋት ነው ራሴን ማውቀው ጠዋት ላይ ነው። እና ጠዋትም መልሼ እወስዳለሁ። እና ስጋራ ካላጨስኩ እኔ ሰውን ነው በለም እጣላለሁ ማለት ነው። ስጋራ ካላጨስኩ እጣላለሁ። እና ሺሱን ካልተጠቀምኩ እጣላለሁ ከሰዎች ጋር ማለት ነው። እሺ ሂሩቴስ? ማታ ወደ ስራ ሄዳለሁ። ቀን ላይ ቤቴ ቁጭ ብዬ ቤቴ ቀሜ ማታ ላይ ወደ 3 ሰዓት ምናምን እወጣለሁ። ስራ ከተገኘ ተገኘ፣ ካልተገኘ ደግሞ እንደዚህ ብርድ እንትን ብለናል። ፖሊሶችም አሉ ደግሞ ፖሊሶችም ያራሩጡናል። ዱርዬዎችም አሉ ደግሞ ከሰራሽ ብርሽን ስልክሽን ይቀባበላሉ። እዛ ጋር ብቻ የሚያስጠላ ህይወት ነው የነበረው ማለት ነው። አሁን እዛ ጋር ስራ ተስማምተሽ ትገቢና ሰውየው ወይ የሆነ ነገር ካረገ በኋላ በዚህ አይደለም የተስማማት ምናምን ብሎ ብሩን ላይሰጥሽ ሁላ ይችላል። ወይ ተጣልተሽ ተደባድበሽ ወይ ሸንክቶሽ ወይ ወቅቶሽ ምናምን የሚሄድበትም አጋጣሚ አለ ማለት ነው። ስራ እሰራለሁ ብለሽ ወጥተሽም ሳትሰሪ ትመለሻለሽ። እኔ ወደ 15 ቀን ዝም ብዬ በመመላለስ አልሰራ ኖሬያለሁ። ብቻ እዛ ላይ ይከብዳል ላይፉ ማለት ነው። ልጆች አሉሽ? 2 ልጆች አሉኝ። አግብተሽ ነው የወለድሽው? አግብቼ ነበርና ሁለተኛውን እንዳረገዝኩኝ ትቶኝ ሄደ ማለት ነው። ከዛ ትቶኝ ሄዶ እቤት እቃዎች ነበሩን። እቃውን እያወጣሁ እየሸጥኩኝ ወደ 5 ወር ከምናምን ተቀመጥኩኝ። ከዛ በኋላ በቃ ምን በለው ምናምን ሲቸገረኝ ጊዜ ግቢ ውስጥ ደግሞ ትልቅ ሴትዮ አለች እና እንደዚህ ቢዝነስ የሚሰሩ ነበሩ እዛ የተከራዩበት ግቢ ማለት ነው። ከዛ በቃ ከኛ ጋር ውጭና ስሪ ምናምን አሉ። ሴትዮዋ ደግሞ በቃ ልጅሽን እኔ አሳድርልሻለሁ ምናምን አለች ማለት። እሺ አልኩኝና ለሴትዮዋ ሰጧት። ከዛ ወተት ምናምን መግዣ ስላልነበረ ሀብሽ ሴትዮዋ ደግሞ ማለት ሀብሽ ቀቀለችና በስኳር ምናምን አድርጋ ሴትዮዋ ታጠባለች። ከዛ ጠዋት ላይ ካገኘሁኝ ብር በቃ የሆነ ነገር ይዤ እመጣለሁ። ለሴትዮዋ ደግሞ በቀን ሰርቼ ስመጣ 200 ብር እሰጣታለሁ ማለት ነው። ልጁን የምትይዝበት ማለት ብር ከሌለች ደግሞ አትይዝም እሷ። እሺ አትልም ማለት እንደዚህ ብዬ በቃ ወደ 9 ዓመት እንደዚህ ሰርቻለሁ። አሁን ትንሹ ልጅ 9 ዓመቱ ነው፣ ትልቁ 12 ዓመቱ ነው። እና አሁን ትልቁ ልጅ ራሱ በጣም እየተጎዳ ነው ያለው። በጣም በትምህርቱ በጣም ጎበዝ ነውና ትምህርት ቤት ራሱ ይጠሩኛል አስተማሪዎቹ። ምን ሆኖ ነው አሁን እንደዚህ ቀነሰ? ምን እያሰበ ነው? እንደበፊቱ አይደለም ትምህርቱ ምናምን ይሉኛል። ከዛ እኔ ደግሞ እንደዚህ ነው የምሰራው ምናምን ብዬ አልነግራቸውም። ከዛ በቃ እስኪ አስጠናዋለሁ ምናምን እላለሁ። በቃ ብቻ ከባድ ነው። ልጅም ደግሞ በጣም እየተጎዳብኝ ነው። እኔ ስራ ሲሄድ ሽንቱን ይሸናል። በቃ ለእኔ በማሰብ ማለት በቃ እንድቅም ምናምን አይፈልግም። ያው ደግሞ ከአቅራብሽ ደግሞ ስራ መሄድ ይከብዳል። እዛም
ቁጭ ብለሽ ስለምታነጊ እንደዛ በተቀመጥሽበት ልተኝ ምናምን ትችያለሽ። በምተኝበት ሰዓት ደግሞ እዛ ጋር የሆነ አደጋ የሚደርስብሽ ጫት መቃም አለብሽ እንድትነቂ። እኔ ካልቃምኩኝ አልሄድም። መጠጥስ? መጠጥም አልፎ አልፎ ጠጣለሁ እንጂ ብዙም ጫት ነው የምቅመው። ጫት ቅማለሁ፣ አጨሳለሁ። ሌላ ነገሮች ታጨሻለሽ? በፊት ላይ ምናምን ጋንጃ ምናምን ጦዝ ምናምን ነበረ ትችያለሁ። አሁን ልቤ ምናምን እያመመኝ ተውኩኝ። እንዴት ነው ወደሱ ማጨስ የገባሽው ያን ጊዜ? ያው በቃ ተስፋ መቁረጥ ነው። በጣም ተስፋ ቆርጬ ነበረ። በዛም ላይ ደግሞ ስራ ስትሄጂ ስራ አይገኝም። ከገባሽ በኋላ አንዳንዶች ወንዶች ደግሞ ብር ምናምን ይከለክላሉ። በጣም ትጠያለሽ። በጣም ያስጠላ ህይወት ነበረ ያለው። አሁን እኔ ራሱ በምኖርበት ሰፈር ላይ አንድ ቤት ውስጥ የኖርኩትኝ ወደ 5 ዓመት ነው አሁን ያለሁበት ማለት። ከዛ የቤት ኪራያቸውን በሰዓት ምናምን ነበረ የምከፍለው። የዛኔ ስራም ነበረ። አሁን ስራም የለም ምንም የለም። ውጭ ራሱ ከልጆች ጋር አልጋ ቤት ራሱ ወደ 15 ቀን አድር ያለው ማለት ነው። እና ያኛው ስለምታውቅ ነው ጓደኛዬ እዚህ እንትን ያስገባችኝ እዚህ ድርጅት ያስመዘገበችኝ ያንን ችግር ስለምታውቅ ነው። አልጋ ቤት ራሱ ልጆችን ይዤ አድር ያለው። ምንድን ነው አልጋ ቤት? አልጋ ይዘን ማለት አልጋ ይዘን አድረን እነሱ ቆልፌባቸው ይሄዳሉ። በቀን 400 ብር 500 ብር ነው ያልጋ። ያኛው አይጠፋም። የቤት ኪራይ ከፍታ 4000 ብር ነበር። በአንድ 4000 ብር ለመክፈል ስለከበደ አልጋ ይዘን እናድር ነበር። ቆልፈሽ ነው የምትሄጂው? ቆልፌባቸው ለገበኛው ምናምን ነገር ይሄዳሉ። እንደዛ የተቃቃን ኑሮ ነበር የኖርኩት። አሁን ላይ ደግሞ እግዚአብሔር ይመስገን እድሜ ለእናታችን አዳነች አቤቤ ይህንን ድርጅት ከፍታልናለች። ይኸው ሙያም እየተማርን ነው። ከሙያ በኋላ ደግሞ አስመርቀው እራሳቸው ስራ ያስገቡናል። ማንም የማያደርገው ነው። ቤተሰቦቻችንም ያላረጉለት ይህን ነገር እዚህ ጋር አግኝቻለሁ። እሺ ወይኔ እኔ በጣም ከነበርኩበት ህይወት ማብራራት ራሱ በጣም ነው የሚከብደኝ። 22 ነበር ወደ ቺቺና በደንብ የሚታወቀው በአዲሱ ህይወት ሆስፒታል ዛፍ ከፍ ብሎ ማለት ነው። እዛ አካባቢ ነው ወደታች ዝቅ ብሎ የሰራበት መንገድ ዳር ቆሞ መስራት በጣም ከምነግርሽ በጣም ከባድ ነው፣ አዛዛኝ ነው። ብዙ ቤቶቻችን ያየሁት በመኪና አደጋ የሞቱም አሉ፣ በችግር በራብ ልጆቻቸውን በጣም በዚህ ላይ በአሁኑ ሰዓት ደግሞ ህገወጥ ነው ቀርቷል። መንገድ ላይ ቆሞ መስራት ማለት ነው። ህይወት ታታላለች በጣም። መጀመሪያ ስንገባ እንደዚህ አልነበረም፣ ግን ለመላቀቅ እውነቴን ነው የምነግራችሁ ከባድ ነው። ዛሬ ከነገ እንጂ ተዋለው እያልኩ በቀላሉ 15 ዓመት ነው የኖርኩት እዚህ ህይወት ውስጥ ማለት ነው። 15 ዓመት? አዎ። ግን ከእጄ ወደ አፌ ነው እንጂ ምንም ጠብ ምን ነገር የለውም። ሆኖም እግዚአብሔር ይመስገን በአሁኑ ሰዓት እኔ በጣም ደስተኛ ነኝ። ህይወቴም በጣም እውነት ያልጠበቅኩት ሰዓት እግዚአብሔር ነው ድንገት ነው የደረሰኝ ብዬ እግዚአብሔርን በማመስገኛ ቦታ ነው ያለው። አልጠበኩም። ወደዚህ ስመጣም እንደዚህ ቆሜ እሰራለሁ ስራ እንደ ተስፋ በጣም ያልነበረኝም ተስፋ የሌለው ለምንድን ነው ህይወቴን ግማሽ የእድሜን ግማሽ ነው እዛ በቃ። ምን ስታረጊ ነበር ጎዳና ላይ? እኔ ቢዝነስ ነው ጎዳና ላይ ሳይሆን እንደዚህ ተከራይቼ ትንሽ በአቅምም ተከራይቼ የተኛ ዳር ወጥቼ ማታ እንደዚህ እወጣለሁ። እንደዚህ ነው የምገባው። ቃና አልታየም። ከጎረቤቱ እንኳን ቡና አልጠጣም ነበር። ምክንያቱም ቡና እንዴት ከሰው ጋር በጣም ነበር የቤታችን ስሜት ነው የሚሰማው። ይጠቋቆሙብኛል። በቃ እንደ እሷ እኮ እንደዚህ ማታ ምንድነው ማታ የምትሰራው? ማታ እኔ ብዙ ጊዜ ዋሻለሁ። አንዴ ማስተንግዶ እላለሁ። ብዙ ነገር ነው የሚዋሸው። ለምን እንደ ሰዎች በቃ አልገናኝም፣ ከሰው ጋር አልጠያቅም። ስሜት ደስ የሚል ስሜት የሚሰማል ቢዝነስ ቦታ ሂጄ ሴቶቹን እስከማገኝ ድረስ በቃ ደስተኛ አልነበርኩም። ጭንቅላቴ ሁሉ ተቆጣጥሮ ሰው ሲያየኝ እኔ ስለኔ የሚያወራ ሁሉ ነው የሚመስለኝ። በቃ ዝቅተኛ ህይወት መኖር በጣም ቆሻሻ ህይወት ነበር የኖርኩት። ምን ሱስ ውስጥ ነበር? ሱስ ምንም ጫት ነው የምቅመው፣ ሲጋራ አጨሳለሁ፣ ሺሻ እና ጋንጃ ምናምን አጨሳለሁ። ጋንጃ ገዝቼም ሳይሆን ሲጋራና ሺሻ ምናምን ልግዛ እንጂ ጋንጃ ልጆች ምናምን ያቀብሉኛል። በአብዛኞቹ ሩቅደኛ ልጆች ጋር ነው ያው መንገድ ላይ ስለሆነ ስራ በሚጠፋበት ሰዓት በማይኖሩ ከነሱ ጋር ነው ተሰብስበን ማስቲሽ ምናምን ያመጣለሁ ከነሱ አብረን። ማስቲሽ? አዎ የሚሳቡን ማለት ነው። እና በቃ እሱን የሳብነው ብርዱን በደንብ ነው የምንከላከለው። ግን በቃ አይታወቅንም። ወንዶች ወስዶ በዛ ላይ ይጫወታሉ።
ምክንያቱም በመኪናው ስራ ነው እኛም በቃ ለማግኘት ብቻ ነው በሱስ ውስጥ ለተደነዘዝ ነው። በሰዓቱ ራሳችን ለማዝናናት ስለሆነ በምንጠቀምበት ሰዓት ምንም መስሎ አይታየንም። ወንዶቹ ወስዶ ደግሞ ለሁለት ለሶስት እኔ ለሶስት ሁሉ ያውቃሉ ወስዶ ተጫውቶብኝ እንደገና ደግሞ ተጠቅሞ እንደፈለጉት ደግሞ ከሌላ ራሱ የሸቃቂ ያመጡት ገንዘብ ካለ ሰርቆ ነው የሚወስዱት፣ ይነጥቃሉ። አውጥተሽ ደግሞ ለማን ነው እንደዚህ ያደረጉ ብለሽ እንኳን በፖሊስ ጣቢያ ለፖሊሶች መንገድ ላይ አግኝተሽ ብትናገሪ አያምኑንም። እነሱ ራሳቸው ሌቦች አይደሉም እንዴ እያሉ በጣም ነው የሚማቱት። በጣም እኛን ተስምነት አልነበረንም። እኔ ከዛ በቃ ህይወት በእውነቴ ነው እኔ በዚህ ሰዓት ወጣለሁ እንደዚህ ራሴን እንችላለሁ ብዬ አልጠበኩም። በዚህ አጋጣሚ በጣም ከቤተሰቦቼ ጋር እርቄ ነው የምኖረው። አንዲት ናት በቃ እዚህ አዲስ አበባ ውስጥ ያለችው። እሷን በጣም ገፍቻታለሁ። ህይወቴ ስለሚያሳቅቀን ቤተሰቦቼ ጋር አልጠያይቃቸውም። ምን ያሳፍረኛል። በቃ እንዴት እኔ ለእሷ አንዴ ማስተንግዶ እላለሁ፣ አንዴ የተለያየ ነገር ስለማውራሷን ለመጠየቅ ትፈልጋለች። በቃ ተበድለን ነው ያደግነው። ከቤትም አባትና እናትሽ ጋር ኖረሽ ነው? እኔ እናቴ ጋር አልኖርኩም። አባቴ ነው ያሳደገኝ። የት ነው ያደግሽው? ቦንጋ። አባቴ ነው በጣም ያሳደገኝ። አባቴ በጣም በዚህ ሰዓት አሁን አባቴ ነው የሚያዛዝነኝ። ምክንያቱም እሱ በቃ እሱ ካለማወቅ ሊሆንም ይችላል። እንጀራ እናቴ ስለበደለችኝ ብዙ ነገር በእንጀራ እናቴ ነው ያደግኩት። ትምህርት እንኳን የመማር እድል አልሰጠችም። መማር ፈልጌ አልቅሼ ጡቄ ስገባ እሱን ዱላ ነው የሚጠብቀኝ። 4 ሰዓት ታስተምረኝ። የቤቱን ስራ እንዲሰራ ነው ይሄ አዛባ ምናምን ባላለ የሚዛቀው እሱን ብቻ እንዲሰራ የእሷ ልጆቹን አስገብታ እኛን አታስተምረንም። ከዛ ይህ በልጅነቷ ወጣች። እኔም ተከትዬ ወጣሁ። በአሁኑ ሰዓት በጣም የሚያዛዝነኝ አባቴ ብቻ ነው። እዚህ ግቢ ከገባሁ ነው ይሄ ሁሉ ስጸት ቢሰማኝ የራሳቸው ጉዳይ ነው የምለው። ይህ ስትሞት እንደው ቤት ደውላ ስትነግር አንተ የራሳቸው ለምን ሁሉም አያልቁም ነበር የምለው እና የቤተሰብ ምንም አይሰማኝም። አሁን ነው ቤተሰብ እንዳለኝ እየተሰማኝ ያለው። የአባቴ በቃ የሚሰማኝ እዚህ ግቢ ከገባ በኋላ ነው። አባቴ እንዴት እንደገደልኩ በቃ ምንም ቢሆን ልጁ ነኝ። በቃ እሱ አለማወቅም ሊሆን ይችላል። ወንድ ብዙ ጊዜ በቃ በሴት ነው የሚመራ። አላወቀም። እናቴ አለች በህይወት አልሞተችም፣ ግን እንደሞተች ነው ለሰው የምናገረው። ምክንያቱም ምንም አልጠቀመችም። በ6 ወር ህፃን ነው ጥላኝ ሄደችው። ግን እንደዚህ ሆኖ ይሄ ህይወት አዲስ አበባ ስትመጪ እህትሽ ጋር ለምን አልመጣሽም? ጀመሪያ እኔ ነኝ ቀድሜ የመጣሁት። እሷ ሳትሆን የሆነ የኛ ሀገር ሰዎች አሉና ነፍሳቸውን ይማርና እሳቸው በህይወት የሉም። እንደ አጋጣሚ እዛ ሄደሽ ትሰሪያለሽ ምናምን ብሎ ነው ያመጡኝ። በስንት ዓመትሽ መጣሽ? ልጅ ነኝ። ወደ 12 ዓመት ምናምን ሆኜ ነው የመጣሁት። ግን ስመጣ እንደጠበቅኩም አይደለም። ሰርቼ ብር ማግኘት ነው የፈለኩት። እንድማር ፈልጓል። የማታ እየተማርሽ በቃ እንደዚህ ልብስ ምናምን እንደዚህ በአመት አንድ ምናምን ያለብስም ነበረ። ግን እሱን አልተቀበልኩም። በሰዓቱ የምፈልገው ብር ነበረ። ትምህርት በቃ ፍላጎት ከዛ ክፍለ ሀገር ሞተዋለን። ግን እዚህ ጋር ከመጣሁ በኋላ እነሱም በቃ በደንብ እንትን ስላደረገው ወጥቼ ጠፋሁ። ሲወጣ ለካ ሾው ቤት ለመግባት ሲወጣ ዋስ የሚባል ነገር አለ። ዋስ ከሌለ ማንም አይቀበልም። ብዙ ነገሮች ነበረ። በጣም ዛሬ አለም በጣም ስንት ዓመት ቆየሽ ከነሱ ጋር? የተው 3-4 ዓመት ሆኖኛል እነሱ ጋር ኖሬ ያለው። ግን ብዙ ነገሮቹ በቃ እስካሁን ያሳለፉ ጥሩ ነው። ይሄ ጥሩ ነገር ይሰርቻለሁ ብዬ ራሴን የሚደሰትበት የለም። በቃ የሚያሳቅቅ ኑሮ ያለው ቤተሰቦችን በመበደል አባቴን በተለይ እግዚአብሔር ይመስገን አሁን ደስተኛ ነኝ። ውስጤው ሀዘኑ ተሞላው ብኖርም አሁን እዚህ ግቢ ከገባሁ በኋላ ተረሳ። ያ ሁሉ ሀዘኔም ጭንቀቴ የማላውቀው ህመም ሁሉ ነበረኝ። እኔ እዚህ ግቢ ከገባሁ ነው እንደገባን ምርመራ የሚባል ነገር አለ የሚደረገው። እኛ ሳናውቀው ነው ወደ ምርመራ በቃ እንደገባን። እኔ በፈተና ነው የገባሁት። ስለ እውነት ለማውራት እኔ የዲቤ ሄደሶ ምናምን የሚባል ይሁን ምን ይሁን ብቻ ታሪኩን አላወቅኩም። አትገቡም ብሎ ሲመርጡ እግዚአብሔር በጣም ነው ማመሰግን። እግዚአብሔርን አመሰግናለሁ። በመቀጠልም እውነት ድል ፈጥሮ እሷ ላይ አድረው እግዚአብሔር ሰርቷልና ልኬ ናት። እንደውም ከሌላ ሴቶቹ መሀል አይተን ነይ ምን ሆነሽ ነው ብላ እንደውም ሲታይ እኔ በቃ አለቀስኩ። ምን እንደሆነ አላውቅም። በእነሱ አሁን ባይ እንደውም ቶሎ አይወጣም። እኔ ለምን በሆዴ ነው ብዙ ነገር አልቅሼ አሳልፌ ስለማውቅ
ሳይ በቃ አሁን ጊዜ በቃ ይዞሽ ምናምን ብላ አጽናንታኝ ትገቢያለሽ በቃ አንቺ ብዙ ነገር ጠየቀችኝ። ሱስ ነበርሽ ምናምን ስለኝ እኔ ሴተኛ አዳሪ ነኝ ቢዝነስ ነው የምሰራው ምናምን ስላት እሺ ቢዝነስ መስራት እንዴት እናቁም ቤት ምናምን ስላት እንደዚህ መስራት ያይዞሽ በቃ እና ታዲያ ለምንድን ነው የምታለቅሽው ምናምን ስታጽናና በቃ መናገርም አልቻልኩም። ገባው ምርመራ ሲደረግ ብዙ ነገሮች ተመረመርኩ። ምርመራ አለ ሽንት ምርመራ አለ በኤችአይቪ ምርመራ አለ ብዙ ነገሮች ተደርገን ነው እየገባን ነው። ከገባን በኋላ በቃ ግቢውን ገና እንዲዞር ፀጉሬ የለም ነበር በቃ እኔ ግማሹ መላት እንትን ነው ቁርጥ ነበርኩ። በቃ ቀስ በቀስ በቃ ሱሱን እንዴት በቃ እዚህ ጋር ሕክምና አለ በጣም ደስ ብሎ እኔ በራሴ እንደዋገግማለሁ ብዬ ነው እኔ ስቲሊው ራሴን ልፈትሽ ባልኩበት ሰዓት ተፈተሽኩ። እግዚአብሔር ይመስገን እርዳታ ራስሽን ስትፈትኝ በጣም እነሱን ትሪት ያደርጋሉ። እንደውም እናቴን በድያለሁ ብዬ በሱ የተነሳ ነው እናቴ አሁን ብትበድለኝ ይቅርታ ለማድረግ በጣም እፈልጋታለሁ። ግን ወይኔ ወደ ኋላ ትንሽ ልመልስሽና እዚህ ዘመድ ጋር የተወሰነ ጊዜ ከቆየሽ በኋላ ከወጣሽ በኋላ ያለሽን ህይወት እንዴት ወደ ሱሱ እንደገባሽ? ምክንያቱም እሱ ህይወት ብዙዎቻችን ዘመድ ቤት ከክፍለ ሀገር የመጡ ልጆች እንዳልሽው አንቺ ብር ሳያገኙ ሲቀሩ ተበሳሽተው ይወጣሉ አይደለ? ያኛውን ህይወት እንዳይመርጡት ለማድረግ ነው። አሁንም እንዴት ምን ተቀበለሽ? አይ ቲንክ 16 ዓመትሽ ምናምን ቢሆን አይደል ወደ ብቻሽን ስትወጪ 16 17 በዛ ህይወት ላይ ያለውን እስቲ እሱኛውን ታሪክ እንዴት ወደ ሱሱ ልገቢ ቻልሽ? እንዴት ቢዝነሱንስ ወደ ቢዝነስ ወዳልሽ ውስጥ እንዴት ልገቢ ቻልሽ የሚለውን ከወጣሽ በኋላ ጎዳና ላይ ነው የነበርሽው ወይስ በራስሽ ተከራየሽ? እሷን ታሪክ ትንሽ አጫውችን እስኪ። ያው ዛሬ አለፈ አይደለ? በዚህ ሰዓት ደስተኛ ነው። መጀመሪያ ከወጣሁ ወደ ቀጥታ ሆቴል ነው የገባሁት። ጠቅላላ ሆቴል ገባሁ። ጠቅላላ ሆቴል ምን ማለት ነው? ቡና ቤት። ቡና ቤት። እሺ። በቃ ሰው ቤት ዋስ ምናምን ሳጣ ቡና ቤት ገባሁ። ቡና ቤት ገብቼ እዛ አላውቀውም ምንም እንደውም አሁን ፈርሷል 4 ኪሎ ግንብ መደዳ የሚባል ነገር ለበልማት ተነስታ አሁን ሰፈሩ ራሱ አምሮበት እንደው ልዩ ሆኗል እና 4 ኪሎ ግንብ መደዳ በሚባልበት ልጅ በቃ አላውቀውም ምን እንደሆነ አላውቅም። ግን በቃ ሰው ቤት ያለው እንደ ሰው ቤት ገብቼ ያለው ዋስም ባላጣም ወደ ወዲህ ይቅርታ ሰው ቤት ገበድ ተደፍሬያለሁ። ሰው ቤት ገብተሽ ነበር ቡና ቤት ከመግባትሽ በፊት? አዎ እዛ ገብቼ በቃ ደፍሮኛል። ማን ይደፈርሽ? የምሰራበት ባለ ትዳር ሆኖ ባለቤቷ እሷ በሌለችበት ነው የደፈረኝ። አሰቃቂ ነው። በዛ ሰዓት እኔም ስናገራት እሷ ሌላ ነገር ነው ያሰበችው። ሌላ ነገር እንዴት በጣም እያለቀስኩ በጣም ተናግሬያለሁ። እሷ እንደውም ልክ ናት በሰዓቱ እሷ ላታምነው ትችላለች። እንዴት እንደዚህ አያደርግም ባለቤቴ አንቺ ልታጣይ ነው ምናምን ብላ ስትለኝ ለምን ደሞዝ አውጥታ አባረረችኝ። እግዚአብሔር ይመስገን እሷ በምታባርበት ሰዓት ጎዳና ላይ ነው ያደርኩት። በቃ መሄጃ የለኝም። ጎዳና ወደ ምልክ መሄጃ ጋር ነው የተወሰነ ልጆች ላስቲኩ ሲኖሩ ነበሩ። እነሱ ጋር ጠጋቢ በቃ እያለቀስኩ ነበረና እንደው ጥሩ ናቸው ሴቶች ናቸውና ጠጋ አድርጎኝ እኔ አንዴ በቃ ተበላሽቻለሁ ምንም ቢያደርጉኝ ብዬ ሻገር ነበርሽ? ልጅ ሀገር ነበርኩ። በቃ እንደዛ በነበርኩበት ሰዓት ተስፋ በቃ እንትን ነው የሆነ ራሴን ብልሽ ስበት እንዴት ነው እንደዚህ ሆንኩ። በሽታ በቃ በዛ ሰዓት ይፈራል። አሁን ኤችአይቪ በሽታ ብኖርበት ምናምን ብዬ በጣም የተጨናነኩ ነበረ። እንደገና እግዚአብሔር ይመስገን እርግዝናውም አልተፈጠረም። ከዛ በኋላ ነው እነሱ ጋር ቆየሽ? አልቆየሁም ብዙም። ወደ ቀጥታ የሆነ ነፍስ በእኔ ህይወት የለችም። እሷ ቡና ቤት ነበረ። እንዲሁም እሷ ጋር አብረን ኖር ነበረ። ለአሁን ጋር አንኖርም። ምን ታደርጊ ነበር? እሷ ጋር አብረን እነሱ በተከራዩበት ቤት አስጠግብም እስቲ ስራ ተመላላሽ እንሰራለን ምናምን ብሎ አስገቡም። ከዛ ተመላላሽም ስራም አልነበረም በዛ ሰዓት እንዳሁኑ ስራ በጣም። እሺ ምን አረግሽ? እዛ ምትኑ ጋር የገባሽበት መጠጥ ቤት? መጠጥ ቤት ቡና ቤት? ቀጥታ ቡና ቤት ነው የገባሁት። ምን ታደርጊ ነበረ? ቢዝነስ ጀመርኩ ቀጥታ። ምንድን ቢዝነሱ? ቢዝነሴ ከሰው ወንድ ጋር ማደር ብር እየተቀበሉ። ማን ያስጀመረሽ? እሷ ነች? አንቺ ነሽ? እሷ ናት ያስጀመረችኝ።
ያው ሞቶ ቃሻሪም በህይወት እሷ የለችም። ስንት ዓመት ነበርሽ? 18 19 17 አልሞላውም። እንደውም ልጅ ስወልድ ራሱ በ16 ዓመቴ ነው ወልጃለሁ። እንደ ልጅ አለኝ። ከማን ነው የወለድሽው? ዝም ብዬ አላውቀውም ብዙም እዛው ከቡና ቤቱ የወለድሽው ያረገሽው? እንደዚህም ሆኖ በልጅነቴ ብዙ ነገር ስታረግዢ አላስወጣችሽም? እርጉዝ ሆነሽ ምን አረግሽ? እዛው ነበርሽ? ያስወጣሉ ግን ያው እዛው ከተቀመጥሽ እስክትወልጂ ድረስ አልተቀመጥኩም። ያው ቤተሰብ በጣም እኔ ቤተሰቦችን ፍለጋ መልሼ በቃ የትም መውደቂያ ስለሌለኝ ቤተሰብ ፍለጋ ሲሄድም ቤተሰብም አልተቀበለም። እንጀራ እናቴ በጣም ከባድ ናት። እንደውም ይህ ተከዘብ እንደዚህ ያለ ነገር ስለገጠማት ያለ ጋብቻ ነው አርግዛ የወለደችው። የት ሄደሽ ወለድሽ? ከዛ ቀጤና ከዛ የሆነ በቃ ሳር ፍራሽ ምናምን ገዜ የሆነ ሰው እግዚአብሔር ስጦ የባረከን ምድር አገዘኝ ወለድኩ። ቤት ነው የወለድሽው? ቤት ውስጥ? አይ ሆስፒታል ነው የወለድኩት፣ ወደ ጥቁር አንበሳ። ብዙ ነገር ልጅ እንዳለኝ አልቆጥረውም። እኔ አሁን ልጅ ነው ብዬ አልጠራም። ለሰውም አለ አሁን እኔ ጋር የለም። ሰጠሽው ለጉዲፈቻ? ከዛ ተመልሰሽ ወደ ቡና ቤት ገባሽ? ቡና ቤት ተመጣ መንገድ ላይ ወጣሁ። የዛን ጊዜ ነው መንገድ የወጣሽው? በቃ የዛ ጊዜ መንገድ ላይ ወጣሁ። ልጅሽን ሰጠሽ? ከዛ ለማን ሰጠሽ ልጅ? ለቤተሰቦችን የሰጠሁት ለአባቴ ሰጥቼ ዞር ብዬ ስለማልጠጋ አባቴ ሁሌ በቃ እንዳዘንብኝ ነው። ሁሌ ወጣሽ? በጣም ነው የሚያዝንብኝ። በጣም ያት ነው ብለው ሰጥታል። አንዴ ብቻ ነው ዞር ብዬ እጅ አይቼውም አላውቅም። በቃ ከዛ በኋላ በቃ ጎዳና ላይ ሆንሽ ማለት ነው። እና ሶስት ጀመርሽ? ሶስት ጀመርኩ። ጫት መቃም፣ ሲጋራ ማጨስ፣ እንደውም ከምነግርሽ በላይ ከሰው ጋር አልገናኝም። ጓደኛ እንደውም አልፈጥርም። በቃ እስከ ቡና ቤት እዛ ሆቴል መሽቶ ማታ መንገድ ላይ እስከምንወጣ ድረስ ከሰው ጋር አልገናኝም። ቀን ቀን ትተኛለሽ? ቀን በቃ ራሴን ሸፍኛ በቃ ከእንቅልፌ ስነቃ በቃ የቃንኩ ሲጋራ ያዝኩ ቡና ዝም ብዬ እንደዚህ ያፈለው እዛ ቤት ውላለሁ። ማስጣት ሲመሽ ወደ 2 ሰዓት 3 ሰዓት እንወጣለን። ግን ጥያቄ አለኝ ወይኔ መንገድ ላይ በአንድ ምሽት ከስንት ሰው ጋር ትገናኛለሽ? ያው ለስራው ማለት ለስራው ከተገኘ ያው 2 3 ይገባል። በአሁኑ ሳይሆን በፊት ጊዜ ሾርት ምንለዋለን። ሾርት 3 2 እንገባለን። ከዛ በኋላ አዳር ነው የምንገባው። እሱን አንዳንድ ከስንት ቀን አንዴ ነው፣ ሁሌ አይገኝም ስራው ሲጀመር ማለት ነው። በሁለቱም በወርም ውስጥ አንድ የሚገኝበት ሰዓት አለው። እኔ ብዙ ጊዜ አስፈራርቶኝ በጩቤ ሁሉ አውጥቶ በእውነት መንገድ ዳር ሁሉ የተጠቀመብኝ ሰዓት አለ። በቃ በጉልበት ማለት ነው ወስዶ ምንም ሳይከፍሉሽ። አዎ። እና እንደገና ይዞ ከተጠቀመ በኋላ አሁን ይሄ ሌላ በጣም ለማውራትም ለመጥራት ይዘገንናል። እሱን በቃ እንደፈለጉ ነው የሚጠቀሙት። ማን ነው? ማን ናቸው? ገባኝ። ምን አይነት ነው? አሁን ለምሳሌ መኪና የያዘ ሰው ነው? ደህና የለበሰ ነው? ሆቴል ይዞሽ የሚገባ ሰው እንደተገኘ? ፖሊሶች ደግሞ ቅያስ ውስጥ ካገኙ ወይስ ብር ይቀበሉናል ወይስ ያደርጉናል? ፖሊሶች በጣም ያስጠላ ነገር ነው የሚያራምዱት። ጎዳና ተዳዳሪ እና ቢዝነስ ሰሮች ላይ ማለት ነው። ብር ይቀበሉናል፣ ይቀጠቅጡናል። እና እንትን እነዚህ ይስተካከል ይሄ ነገር ማለት ነው። ይሄ እንትን ነግረሽኝ ነበረ። ይሄ ታውሪልኝ ደስ ይለኛል። ይሄ የምትወጊው ነገር ማን ነው ያስተማረሽ? መውጋት ራስሽን ሄደሽ ራሱ እንትኑ ያገኝ እንዴት ነው? ማን የነገረሽ የት እንደሚገኝ? አረ ሰፈር ውስጥ ይሸጣል። እወስድሻለሁ ከፈለግሽ። ትወስጂኛለሽ? ማን ያስጀመረሽ ግን? ማን ያስጀመረሽ? ራሴ ጓደኛዬ፣ አሁን የሞተችው ጓደኛዬ። እሷ የሞተችው ጓደኛሽ እሷ እኔና እንወጋለችሽ ነው? ወጋችሽ? አይደለም አንድ ሰዓት ባዬም ቢያለኝ ብርድ ልከላከላለ እንቅልፍ ያስመጣብኛል። ባዬ ምንድን ነው? ጋንጃ። እሺ። ከዛ የሚጣይ ሞክር ምናምን ተባብለን ሄድን። እሱ ያን ስታጨሽ እንቅልፍሽ ይመጣል? እንቅልፌ ይመጣል እና ብር ከሌለ ይተኛለሁ። በፊት ያነቃሽ የነበረው ማለት ነው?
ስትጀምሪው ያነቃሽ ነበር? ያነቃኝ ነው። መጀመሪያ ሰዓት ስጀምር እኔ ጅማ ላይ ነው የጀመርኩት እና ማስትሽ ከዛም ባዬ ጀምር ቢዝነስ ጀምር ባዬ ስጀምር ደግሞ ባዬ መጀመሪያ እያነቃኝ ነበር። ከዛ እሱ ደግሞ እየተለማመርሽ ስትመጪ ወደ እንቅልፍ ይወስድሻል። ስለዚህ እሱ ላይም ሱስ ሆነሽ ነበረ። ባዬ ሱስ ሆነሻል፣ ጭሱ ማለት ነው። ባዬውን አጭሰሽ ሲጋራ ስታጭሽ ነው በጣም የሚያነቃሽ፣ በጣም ኦቨር ይወስድሻል አይደለ? ከዛ ከሰው ጋር ተደባደብ ይላል አይደል? ከዛም ቢዝነስ ስገባ ደግሞ ቢዝነስ ውስጥም እየተጠቀም ነበረ። ከዛ የሆነ ሰዓት እንሰራለን፣ የሆነ ሰዓት የለም ስራ እና በቃ ብር የምታገኘው በቢዝነስ ነው። እና እቀፍላለሁ። ምንድን ነው መቀፈል? እለምናለሁ። ቤተ ክርስቲያን ላይ ደቅ ብለን እንለምናለን። እኛ የለሱስ ነው የምንቀፍል እንጂ ለምግብ ምናምን ፈዋ እናወጣለን። ምግብ ፈዋ ነው የምናወጣው። ፈዋ ምንድን ነው? ቡሌ ትርፍራፊ። ኦኬ፣ ይህን ነገር መማር አለብኝ። ትርፍራፊ ከሆቴሎች ምስር አንድ ቀን እኔ ፈዋ አውጥቼ ልጅ ከስር ሞታ እየበለን ልጅ ሞታል ከስር ከላይ ፈዋኑ አርግቶ ትንሽዬ ልጅ ነች። እየበለን እያለ ልጅ አገኘን ከስር። ከዛን ልጅቷን ቀበርናት። ከዛን ቤቱን ደን አሻሸግ ነው ተሰብስበን ሄደን። ለማን ተናግራችሁ ነው ያሳሸግሽ? ለማን ተናግራችሁ ነው? ድንጋይ ዘኔልና ከዛን ፖሊሶች መጡ። ከዛን ፈዋውን ከላይ ነው፣ ልጁ ከስር ነው። ብዙ ፈዋ ነው ደግሞ የሰጣችን፣ ኩርቱ ፌስታል ሙሉ። ከዛን እየበለን ያለ ልጅ ከስር ነው። ለምን ተጋል? ልጅቷ ተይዛለች እኮ የገደለችው። እሺ ወደኋላ ልመልሳችሁ ነው ደግሞ። እስቲ ስለ አስተዳደጋችሁ ንገሩን። ገና ድሮ እኔ ከልጅነቴ ተሰቃይቼ ነው ያደኩት። አሁን ኤሊባቡር ስትወለጂ እናትሽ እና አባትሽ ጋር ነበርሽ? እኔ እናትና አባቴን አላውቃትም። እንደተወለድሽ ምንድን ነው የሆነው? እሱን ንገሪኝ እስኪ ከመጀመር። እሺ እንደተወለድኩ አያቴ ነገረችኝ ነው። ጫካ ውስጥ ነው ያገኘችኝ አያቴ በቡና ስር። ከዛን ስታገኝ አግኝታኝ አሳደገች። እሷ ጋር እያለሁ ጥሩ ህይወት እየኖርኩ ነበረ። እሷ ስትሞት አጎቴ ጋር ገባሁ። በስንት ዓመትሽ ነው? በ10 ዓመቴ ነው አያቴ ሞተችው። ከዛን አጎቴ ከአያትሽ ጋር ያለውን ህይወት ትንሽ አጫውችን እስኪ፣ ትንሽ ፖዚቲቭ ነገር እስኪ። አያቴ ጋር ያለው በጣም ደስተኛ ነበርኩ። በጣም ታንከባከበኝ ነበር። ልጄ ክፉ ነገር እንዳይነካሽ ትለኛለች እና ምግብ ራሱ ስትበላ እዚህ ስር ይዛልኝ ነው የምትመጣው። ለእናቴ ብላ እናቴ ብላ ነው ስሜን አወጣችልኝ። እስቲ ደስ የሚል እስቲ አንድ ትውስታ እስቲ የአያትሽን እስቲ ንገሪኝ፣ እንሳቅ ደግሞ። አያቴ እናትና አባት የላትም ብላ ኮምፓሽን አስመዘገበች። ኮምፓሽን ማለት መካነ ኢየሱስ ይባላል። እዛ አስመዘገበችኝና እዛ ጤፍ ይሰጣሉ፣ ብዙ ነገር ነው የሚሰጡት። ትሄጂ ነበር አንቺ? ዛሬ ትሄጂ ነበር? ትምህርት ትማሪ ነበር? የተማርኩ ነበር። ስንት ዓመት ልጅ ነበር? 10 ዓመት። እስከ 10 ዓመት ድረስ እነሱ ጋር ምናምን አደግኩ። ከዛን ቸርች እየተከታተልኩ ነበረ፣ ቸርቹም ማለት ነው። ከዛን አጎቴ ጋር ገባሁ። በቃ እሱ ጋር ስገባ ማን ያስገባሽ? አባትሽ ከአባትሽ ጋር? አያቴ ስትሞት ነው እሱ ጋር የገባሁት። እስቲ አያትሽን በአንድ ቃል ግለጫቸው ቢባል ምን ትያቸዋለሽ? በጣም ነው የምወዳት። በጣም እሷ ብትኖርልኝ እዚህ ላይ ራሱ አልደርስም ነበር።
እዚህ በቃ ምን ብዬ ልንገርሽ? እኔ አያቴን በጣም ነው እኔ ሙቼ እሷ ብትን ይሻል ነበር። አረጁ እሳቸው እድሜያቸው ትልቅ ሆኖ ነው የሞቱት። አዎ ተጫውታ እኮ ነው የሞተችው እንደ ሕፃን ልጅ። እንዴት ሕፃን ልጅ እንዴት እንደ ሕፃን ልጅ ማለት በቃ ብላ ነው የሞተችው እንደዚህ። ሂሩት እስቲ አስተዳደግሽን ንገሪን፣ ከልጅነት ጀምሮ ከድሮ። ደስ የሚል ነገር ያለው ስንቶ ልጅ ያደኩትን ሳሪስ ነው። ከ1 እስከ 6 የጀመርኩት አብዮፋና ነው። ከቤተሰቦች ጋር ነበርሽ? ይዛኔ ነበርኩ። ያው በቃ ከቤተሰብ ጋር ምንም አልተግባባሁም ምናምን፣ ሁሌ ቀጠቀጡኛል። እኔ ልጃቸው ልሁን አሉን እኔ እስካሁን ድረስ እኔ አላውቅም። ስንት ልጆች ነበራችሁ? 3። ስንተኛ ነሽ አንቺ? የመጀመሪያ ነው መሰለኝ። ማለት ቤተሰቦች አይመስለኝም፣ እኔ አላውቅም። ብቻ በጣም ተጽዕኖ ስለሚያደርጉብኝ መረረ ሲለኝ ወጣሁኝ ማለት ነው። ጎዳና ነው የወጣሁት። የዛኔ 15-16 ዓመት ሆነ። ስንተኛ ክፍል ነበርሽ? 6ኛ ክፍል ነበርኩ። ከዛ ጎዳና ወጣሁኝ። ጎዳና አኖር ነበረ። ከዛ እዛም ቡና ምናምን እንበላለን። እንደዚህም ደግሞ ሳንቲም ምናምን እየቀፈለን እስቲ የነዛን 6 እስከ 12 ዓመት ድረስ ያለውን ታይ እስቲ። ኧረ እኔ በቃ ችግር የዛኔ ያለ በጣም መጥፎ ነገር ነው። በቃ ሁሌ መመታት በጣም ተጽዕኖ ነበረብኝ ቤት ውስጥ ማለት ነው። አንድ ቀን ደስ ብሎኝ ኖሬ አላውቅም። ሌሎቹስ እህትና ወንድሞች? ኧረ እነሱም በጣም ነው የሚንከባከቧቸው። ምንም በጨረሻ ነው እኔ ምናቸው እንደሆንኩ ሁሉ አላውቅም። ቤተሰቦቼ ግን አይመስሉኝም። እነሱን ይንከባከባሉ፣ አንቺን ነው የሚደበድቡ? እኔ ይደበድባሉ፣ በስራም በምንም ቢሆን ብቻ እኔ ላይ ነበር እንትን የሚሉብኝ ማለት ነው። ከዛ እንደዛ እኔ ምርር ሲለኝ ሳሪስ ወጡኝ አዲስ አበባ ጋር ማለት ነው። አዲስ አበባ ጋር የሆነ ቦልስ ነበር ማለት ነው። በቃ እዛው ውስጥ ምናምን እናራለን። ብዙ ልጆች አልፈለጉሽም የተወጣሽ ተብሎ ቤተሰብ? ኧረ ምንም ፈልገውኝ አያውቁም። ከዛ እኔ በቃ እዛ አንዳንዴ ከራቤ ምናምን እዛ ፈወ ምናምን ከሌለ ቤት ምናምን ሲል ጭራሽ ደግሞ ሰርቃን ሄደች ምናምን ይሉኛል ማለት ነው። ከዛ ቀረ በቃ በጣም ከዛም በኋላ አግኝቻቸውም አይቻቸውም ማለት እስካሁን አላገኛቸውም። ባገኛቸው ምንም ስለማያደርጉልኝ ሌላ ቤተሰብ ደግሞ አፍርቻለሁ። ከዛ በኋላ ከሆነ ልጅ ጋር በሆነ አጋጣሚ ተገናኘንና አብረን መኖር እንጀመርን። ስንት ዓመትሽ ላይ? 20 ዓመት ይሆነኛል። ይሄ ፍቅር ነገር እሺ፣ እስኪ ትንሽ አውሪ። 20 ዓመት ወደ 17 ምናምን ይሆነኛል መሰለኝ። ከዛ በቃ እዛ ጎዳና ላይ ጎዳና እያለሁ ከዛ በቃ አንድ ላይ እንኖር ምናምን አለኝ። የጎዳና ልጅ ነው እሱ? አይደለም የሆነ ታክሲ ላይ ነበር የምሰራው ማለት ነው። ከዛ ረዳት ነበር? ሹፌር ነበር። ያኔ ነው የጀመርሽው አንቺ? እሱ አያጨስም፣ እኔ ነኝ ማለት እሱ ይቅማል ግን ይጠጣል። ከዛ አብረን በቃ እንቅማለን፣ አብረን እናጭሳለን ምናምን። ከዛ ተመቻችንና አንድ ላይ መኖር ጀመርን። ከዛ በቃ አሪፍ ኑሮ እየኖርን ነበረ ማለት። ከዛ ወለድኩኝ ከሱ። ከዛ ወልጄ ምናምን ልጅ 4 ዓመት 5 ዓመት ሲሆን ከዛ ድጋሚ ያረገዝኩ ማለት ነው። ከዛ እንደዚህ በቃ ከዛ ሳረግዝ ምናምን በቃ መጣላት ምናምን ጀመርን ማለት ሁሉ እንጣላለን፣ እንደባደባለን ምናምን። ከዛ እሱም እየወጣ ያድራል ምናምን። ከዛ ወደ 9 ወር አካባቢ ጠፋ። ግን አብራችሁ የኖራችሁ ገንዘብ ማን ነው የሚሰራው? እሱ ይሰራል። ከዛ ይሰራል ያመጣል፣ ወይም እሱ አይመጣም ለሰው ምናምን ይልካል። በቃ እኛን አያውቀንም፣ በቃ ቼክም አያደርገንም ማለት ነው። አግኝቶንም አይቶንም አያውቅም። በቃ እንደፈለገ ወይ ሲነጋበት ጠጥቶ ምናምን ወይ ማደሪያ ካጣ ምናምን ይመጣል። ከዛ ሁሌ ጸብ ምናምን ሲሆን እሱም ትቶን ጠፋ ማለት ነው። ከዛ ያለንን ዕቃ እኔ ደግሞ እያወጣኝ እየሸጥኩ ምናምን ወደ 5 ወር ምናምን ተቀምጬ ከዛ በምን እንተዳደር ቤተክርስቲያን ምናምን እየሄድኩኝ ይቀፍል ነበረ። በቃ እዛ ደግሞ ምንም ብዙ ብር አይሰጡሽም ብታይ። በቃ ትንሽዬ ብር ይዤ እመጣለሁ። በዛ ላይ እየራበ ምናምን እንትስና እዛ ግቢ ውስጥ ደግሞ ቢዝነስ የሚሰሩ ሴቶች አሉ። እንዲህ ለምንድን ነው በቃ ወተሽ ማሰሩ ምናምን ወይም ልጄንም ራሱ አዝዬ ሄጄ አውቃለሁ። ብር ሴትዮ ካልሰጧት አሻፍም። ከዛ ልጄን አዝዬ ሄዳለሁ። እኔ ሰው ከጠራኝ ምናምን ልጄን እነሱ ይዙታል፣ እኔ ገብቼ እወጣለሁ ማለት ነው። እኔ ዛኔ ሾርት ብቻ ነበር የምሰራ አዳር ምናምን እስከ ልጅሽ ማንም ስለማሳደግ ሾርት ምናምን ሰርቼ እወጣለሁ። ከዛ ወደ ቤት ይገባለሁ። ወይኔ እስኪ ንገሪኝ፣ ደስ ያለሽ ንገሪኝ። እንዴት አስተዳደግሽን ከልጅነት የቡና የቡና ነገር ደስ የሚል ነገር? ምንም ደስ የሚል ነገር የለም።
ደስታ የተሰማኝ ያለው አሁን ብቻ ነው። እኔ ካሳለፍኩ ነገሮች ላይ ከተወለድኩ ጀምሮ ደስታ የለም። እንጀራ እናት ማደግ ከባድ ነው። እናቴን አላውቃትም በልጅነቴ ልጅ ሁለተኛ ነኝ እኔ ከታላቅ የተለየ ክፍለ ሀገር ደረሱ በላይ ስለሚወዱ ዝም ብሎ በላይ ተወለድ ሁለተኛ ነኝ። ስንወለድ ይሄ እኔ እሷን መራቀቅ እናቴ ትዳር የለችም ከአባቴ ጋር ጻፍ በምን እንደተጣሉ ውስጥ ገባ ብሎ የሚነግረኝ የለም። ፍቅርም የለም ቤት ውስጥ። እኔ አሁን እንጀራ እናቴ ምንም ቢሆን አሁን በዚህ ቤት ከተማርኩት ሁሉ በቃ መልካም አድርጎ መቀበል ጥሩ ነው በሚባለው መልካም ናት። እኔ በቃ እስካሁን ስላሳደገኝ አመሰግናለሁ። ግን ተጽዕኖ ነበር ያደረኩት። በቃ መማር እንኳን አልቻልኩም። ልጆቿን አስገብታ ይሄ በልጅነቷ እዛ ሆና ወጥታ ጠፋች። እኔ በምኖርበት ሰዓት ትምህርት በጣም ፈልግ ነበር። በዛ ሰዓት ደግሞ የቤቱ ስራ በቃ እንግዲህ ተጽዕኖ ነው መስራት ነው። አባቴ ይማጣል የእሱን ሀሳብ ነበር ይከተላል። እንዴት አንተ በቃ ልጆችን በጣም ስለምናስደግ በቃ እኔ አላውቅም ልጅነት ስላለ ልጅ ነኝ። ግን ልጆቿ ምን ማታረግ አንድ ቀን የሆነ ወተት ምናምን ሰርቀን እንደውም ጠጥተን እየተመተውት ልጅ ነኝ። ግን እስካሁን አስታውሳለሁ። ሆኖም በቃ ከቤታችን እንኳን ይሄ ጥፍራችን እንደዚህ በትክክል እንኳን እንዳይሆን በቃ ከአዛባ እንደዚህ በት ምናምን በመዛቃችን ተነሳ እንዲህ እስከመሆን ድረስ ማለት ነው ተጽዕኖ የነበረኝ። ከዛ በቃ እኔ ለምን ይሄንን ከማየው ነገር ለምን ወጥቼ አልጠፋም እየጠፍቼ ነው ወደ አዲስ አበባ እየጠፋሽ ነው እንደዚህ የሆነበት? አዎ አበት ነው አበት እንደዚህ በቃ ተጽዕኖ መስጦ ማለት ነው። እንደዛም ሆኖ ዛባ በመጣሁበት ሰዓት ሁሉም በቃ ምንድን ነው ምን ነበር የነበረው ሰው ቤት እንዳልሰራ ይሄ እዚህ ህይወት ያዳረገ አንደኛው መንስኤ የሆነልኝ በዚህ በቃ በጥፍሬ ማለት ነው። እንዴት ሰው እንዴት ነው ይሄን እንደዚህ ምናምን ነበር የሚሉኝ። ምንድን ነው አንቺ ልጅ ምን ሆኖ ነው በሳሳ አማራጭ በቃ የለኝም። ዋስ ከማጣትና በቃ እንደዚህ የሚጠይቁት ነገር ጥያቄው መልስ አልነበረኝም። ይሄ እጇ እንደዚህ ሆኖ ምን ሆኖ ነው በቃ እንደጋጣሚ በቃ ሁሉም ነገሮች ሲደራረቡብኝ ያቺ ልጅ ሲሰራ በቃ የእሷን እንትን አለ ቀን እዚህ ገብተሽ አትሰሪም እዚህ ህይወት እኮ ለአንቺ ይሻልሻል በምትልበት ሰዓት እኔ በቃ ይሄ ነው የሚሆነኝ ብዬ በቃ ሁሉም መጥተው ይሄን በዚህ ሰርተሽ የምንለው ምናምን የሚሉ አልነበረም በሰዓቱ ማለት ነው። ገባው ራሴን በመግባት ብዙ ደስተኛ አለው ራሴን አጥቼ አታልቅሽ በቃ አለፍ እኮ አሁን ወይን እያይዞሽ ይሄ ሁሉ ሲደርስባችሁ ራሳችሁን የማጥፋት ስሜት ነበራችሁ? እኔ ምን አረግሽ ታዲያ? ምን ያደረግሻል? እኔ ዋንትና ጠጥቻለሁ። ይሄ ምንድን ነው ዋጋር የሚባል አለ። ምንድን ነው እሱ? ዋጋር ማለት ዋተር ፒውሪፋየር እንደ ብሊች ማለት ነው። ብሊች ነገር እሱን ጠጥተሽው? እሱን ጠጥቼዋል ሳይቀላቀል በኋላ እና ምን ሆንሽ? ልሞት ደርሼ ነበር። ከዛን የሆነች ልጅ ነች አዳነች ጅማ ላይ እርጉዝ እያለሁ ነው። እርጉዝ እያለሽ ልጅሽ ምንም አልሆነ? ምንም አልሆነ። ቆንጆዬ ልጅ አለሽ? አዎ ተመስገን። መቼ አየሽው? እኔ አልሄድኩም ግን በስልክ ያወራኛል። ያወራሻል? ስንት ዓመት ነው? 5 ዓመቱ። በ14 ዓመት የወለድኩ አሁን 5 ዓመት 19 ነሽ አሁን። እግዚአብሔር አድኖሻል።
እንትን ብዬ ያከራይ ልጅ መታ ነው እንትን ያለች ብረሽን ሰቅለሽ በቃ ልሰቅል ገመዱን እንትን እያልኩኝ እያለ በጣም ከፍቶኝ ማለት በቃ ልጆቹንም መንግስት ወስዶ ያሳድጋቸው ምናምን ብዬ ራሴን ላጠፋ ገመድ ላይ በገመድ ራሴን ላጠፋ ስል ያከራያችን ልጅ ነች መታ እናቷ ምናምን ሰው ምናምን ተሰብስቦ እንትን ማለት እኔ በሰዓቱ እግዚአብሔር ይመስገን እኔ እንደውም ክፋት ነበር የሚማረው እንጂ ክፉ ነበር። ለሰው ልጅ ጥሩ አላስብም። ራሴን ላጠፋ አጥፍቼ መጥፋት ነበር አላማዬ። ማንንም ታጠፋ በቃ ማንም በቃ እንዲህ ዝም ብሎ ጎሳ ምናምን የሚያደርስ በቃ በሰዓቱ እኔ ክፉ ህይወት ነው በቃ የተማርኩ ከቤተሰቦች ጀምሮ ሳስበው በዚህ አጋጣሚ በጣም ይቅርታ ጠይቃታለሁ። እሷ ቀረበች ቁጥር እየሸሸኋት ስራዬን እንዳታገብኝ የሸሸኋት የኖርኩት ይቅርታ ጠይቃለሁ። ሌላ ሰዎች ላይ ብዙ ስሜት አልነበረኝም። ብዙ ነገሮች ስለደረሰኝ ከቤተሰቦች ጀምሮ ይህን ያደረገው ከዚህ በኋላ ምን ብቻዬን ነበረ አይደለም መጥፋት የምፈልገው። ሰው ይዘሽ ሌላም ሰዎች ይዘሽ በቃ ጉልበተኛ ነበርኩ። ጨካኝ በቃ የሆነ በቃ ሰው ላይ ፍቅር የቀረበ ሰው ብቻ ነው ፍቅር የነበረኝ። ክፉ ነበርኩ። ክፉ ሀሳብ ነው የሚመጣብኝ። ወይ የሆነ ነገሩ መታሰር ነው አፈሳ ነው። በየቀኑ የታፈስኩ ነው እዛ ያሳለፍኩት በምሰራበት ክፉ ነው ስመኝ ነው እንጂ ራሴን ለመጀመሪያና ለመጨረሻ ጊዜ አንድ ቀን ብቻ ነው በቃ ከፎቁ ራስን ወርውጄ ያጠፋለሁ ብዬ በቃ እየተመኘሁት አንድ ቀን ብቻ ነው። ሂሩቴ አንቺ አሁን ምን ምክር ትሰጫለሽ ለሚያይሽ ሰው? አንደኛ ነገር በጣም እጅግ አድርጌ በጣም ነው የማመሰግናቸው። ብዙ ሰው ያልነው ምን ምክር ትሰጫለሽ? አሁን እናንተን ስም ለእኛ ስንሰማ እንዴት አድርጋችሁ እንደተጎዳችሁ እኔ ራሴ በውስጤ እየተጎዳው ነው ከመጠን ያለፈ እና ቀላል አይደለም። በልጅነት እድሜያችሁ ጀምሮ ቤተሰብ ጠልቷችሁ አባሯችሁ ፍቅር አገኘን ብላችሁ ደግሞ ከሰው ጋር ስትጠጉ ደግሞ ያ ሰው ደግሞ እንደገና ደግሞ እናንተን በድሎ ከዛ ደግሞ አልፎ ከዛ ውስጥ ከዚህ ጭንቀትና ሀዘን ውስጥ እንወጣለን በማለት ደግሞ መጥፎ ሱሶች ውስጥ ትገባላችሁ። አሁን ቀላል አይደለም። እነስያ የገባችበትን ሱስ ቀላል ሱስ አይደለም። እግዚአብሔር ይመስገን ዛሬ እዚህ መታችሁ ከዚህ ሱስ ውስጥ መውጣት የቻላችሁት እና ይሄ የእግዚአብሔር እጅ ነው ያለበት። በጣም እናንተንም ለቅሷችሁንና ሀዘናችሁን አይቶ ነው። ሌሎች ደግሞ ብዙ ደግሞ አሉ እንደዚህ ተጎድተው ጎዳና ላይ ያሉ ልጆች። አንዳንዱ ደግሞ እንደናንተ ተጎድተው ደግሞ ሳይሆን በሱስ ወድቆ ሱስ ገዝቶት ደግሞ ዝም ብሎ ወጥቶ በቃ መመለስ ያልቻለ አለ እና ሌሎች ደግሞ እንደዚህ አይነት ክፉ ነገር ላይ እንዳይወድቁ ጎዳና ላይ እንዳይወድቁ በሱስም ሆነ በሌላ ነገር ምክር አጠር ያለች ምክር ብትሰጡኝ ነው። ምክንያቱም ቀላል አይደለም። ሂሩትዬ ወይንዬ ነስርዬ በጣም ትልቅ እንትን ያስፈልጋል መናገር ማለት ነው። እየተናገራችሁ ያላችሁ የደረሰባችሁን ይሄ ከእናንተ የወጣው ነገር በጣም ብዙ ሰው ሰምቷል። አሁን እናንተ ጭንቀታችሁን ሀዘናችሁን እያለቀሳችሁ በመናገራችሁ እኔ በጣም አከብራችኋለሁ፣ ወዳችኋለሁ። እኔንም አምናችሁ ቲጂዬንም ጋር ከኔ ጋር ስላወራችሁ እናመሰግናችኋለን። እናንተ ደግሞ ይህንን ስራ ከዚህ ጨርሳችሁ የወሰዳችሁትን እና የታገዛችሁትን ነገር ለድርጅቱ ብቻ ሳይሆን ለቤተሰቦች ለሌሎች ደግሞ እያስተማራችሁ እንድትኖሩበት እግዚአብሔር የሰጣችሁን እና የረዳችሁን ተስፋና እንትን ወስዳችሁ ደግሞ እየኖራችሁበት ልጆችሽን አሁን አንቺ እንደገና መልሰሽ አግኝተሽ ልጆችሽን በስራ ላይ ተሰማርተሽ እያስተናገድሽ እየሄድሽ እያኖርሻቸው የተሻለ ኑሮ እንደምሰጫቸው በተስፋ መቼም ነው ያለሽ አውቃለሁ። በነገርሽኝ ታሪክ አይደለ እና ተስፋ ሳትቆርጪ ያንን ደግሞ ተመልሰሽ እዛ መጥፎ ጉዳት ውስጥ እንዳትገቢ እኔም መክርሻለሁ።
አንቺም ደግሞ ታውቂያለሽ፣ ትልቅ ነሽ መቼም እድሜሽም ትልቅ ሆኗል። አሁን ልጅ አይደለሽም። ሁላችሁም እንዳየው በልጅነት ነው የገባችሁበት፣ አለማወቅ ነው። በ13 በ14 ተጎድታችሁ ነው ደግሞ ፈልጋችሁ አይደለም፣ ባለማወቅ ነው። እና እሱንም እንደዚህ መልእክት ብታስተላልፉ አንቺም ወይንዬ ልጅ አለሽ መቼም እና ሌላም ደግሞ እንደዚህ ልጆች በመጥፎ ነገር እንዳይወድቁ። ያንቺ ደግሞ በጣም 19 ዓመት ልጅ ቀላል አይደለም ያለፍሽው ነገር። ቅድም ራሴን ወጋለሁ ብለሽ እጅሽን ስታሳይ በጣም ነው ያዘንኩት። ባልናገርም ገባሽ። ከብርድ ከእራብ ይጠብቀኛል፣ ሱስ በዝቶብኝ ገንዘብ ስለሌለኝ ይህንን በአንዴ ተወግቼ ቀኑን ሙሉ ራሴ መሸጥ እችላለሁ ብለሽ በጣም ነው ያዘንኩት። ገባሽ። ለሚመለከትሽም ሰው በጣም ነው የሚያዝነው አውቃለሁ። እና እናንተ ደግሞ ወጣቶች ናችሁ፣ ትውልድ ናችሁ እና በዚህ ውስጥ በጣም ብዙ ትውልድ እያለፈ ነው። እንዲያልፍ ደግሞ እኛ አንፈልግም። አሁን የምትመክሩትና የምትናገሩት ነገር ለሌሎችም ይረዳል ብዬ ነው እዚህ የመጣ ነው ከቲጂ ጋር። እና አጠር ያለች መልእክት ሂሩትዬ ታስተላልፍ። አሁን ቢዝነስ ስራ ለሚሰሩትም ቢሆን ማለት ነው። ቢዝነስ ስራ ንግድ ፍቃድ የለውም ወይ ዲፕሎማ ዲግሪ የለውም አይደል? እዚህ ጋር ግን ማለት ነው አሁን ባለንበት ሰዓት ላይ ብዙ ነገሮችን እየተመቻቸለን ነው ለእኛ ለሴቶች ማለት ነው። አሁን ክብር ከንቲባችንም አሁን ላይ ለእኛ እዚህ ጋር እንደደገፈችው ይህን ድርጅት እንዳቋቋመችው ሁላ ሴፍቲ ኔትም አለ፣ ስንት ስራዎች አሉ ለሴቶች እየተቋቋመ ነው በሁላችንም በክፍለ ከተማችን ማለት ነው። ይህንን ነገር ትተን ማለት ነው የሆነ ድርጅት ውስጥ ገብተን ብንሰለጥንና አሰልጥነው ደግሞ አስመርቀው ወደ ስራ እያስገቡ ነው ያሉት። ከዚህ በፊትም ከዚህ ድርጅት ላይ ማለት ነው የነገዋ ድርጅት ላይ 2 ጊዜ አስተምረው አስመርቀው ስራ ያስገቧቸውን አይተናል። እኛ 3ኛ ዙር ነው፣ እኛም እየተማርን ነው። አሁን ቅዳሜ ሲኦሲ እንፈተናለን። በ24 ደግሞ ምርቃታችን ነው። ከምርቃታችን በኋላ ደግሞ እራሳቸው ናቸው ስራ የሚያስገቡ ማለት ነው። እንደዚህ የተመቻቸ ነገር ስላለ ይሄ ነገር ባያልፈን እላለሁ። በጣም ደስ ይላል። እሺ በጣም አመሰግናለሁ ስለመጣችሁ። በጣም አመሰግናችኋለሁ። በልጅም ሁላችሁንም እኔ ማስተላለፍ የምፈልገው እንደኛ አይነት ሴቶቹ እባካችሁ ነው ዝምታችሁ እንደቀላችሁ ውሰዱ። እኔም ወስጄ ነበረ በራሴ ተሞክሮ ማለት ነው። ምክር የሚሰጠው እንደኛ ሴቶች በቃ ችላ አትበሉ። ይሄ ህይወት እስከ መቼ ነው? በእውነቴ ነው። ጾም እንኳን ስገባ ጾም እንዳለኛ ወጥተን ጾም ታስይዙ እየተባለ እየተሳለፈ ነበር። ጾም ውስጥ ስመጣ እጁ እንኳን ሰው በቤቱ ስለኛ እንደ በግ እንኳን ቤት ገዝቶ ዶሮ ገዝቶ ሰው እንደሚያርጠኛ ነገራችን ለመሸጥ ራሳችን ለማስተዳደር ወጥተን ሜዳ ላይ እንቆማለን። እስከ መቼ ነው? ይብቃ። እወታሉ አካችሁን ህይወታችሁን ቀይሩ። እዚህ ጋር እኔ የደስታ ለቅሶ እንጂ የሀዘን አይደለም እያለቀስኩ ያለ። ስለ እውነት ነው የምነግራችሁ ጓደኞቼ፣ ባካችሁ ስንት ቤቶቻችን አጥተናል። በቃ በእናታችሁ በቃ እኔ ተለውጫለሁ። አሁን ባለሙያተኛ ነኝ፣ እግዚአብሔር ይመስገን። ሲመጣ እኔ ያልጠበቅኩት በሽታ ከምንም በላይ የሚያስፈራው ነው። የታከምኩት ራሱ እድሉን ይሄ በማግኘቴ እግዚአብሔርን አመሰግናለሁ። እናንተ እድላችሁን ተጠቀሙ። በበቃችሁ እህቶቼ፣ መጎዳቱ በቃ ይሄ እድል በእውነት የትም አይገኝ ነው ለእኛ የተቋቋሙ። መቼም እውነት ለእኔ ከእግዚአብሔር በታች እግዚአብሔር በቃ እውነት በአካል እንደመጣ ነው እየቆጠርኩ ያለው። መቼም ከሴተኛ አዳሪ እንኳን ልወጣ አስቤው አላውቅም። ሲሞት ሞታለሁ ነው እዛው የራሱ ጉዳይ እያልኩ ነበረ። ተቀማል የሰው ቤት ኪራይ እንኳን ለመክፈል እንዴት አቅቶኝ እንደዚህ ከፍል የነበርኩት ከችግር ወደ ችግር ራሴን እንደዚህ ያልኩ። አሁን ተማሚ ነኝ፣ እግዚአብሔር ይመስገን። ተማሚ ሙኝ ደስተኛ ነኝ። ሰርቼ መብላት እችላለሁ፣ እወጣለሁ፣ እገባለሁ። እያከሙኝ ነው ያሉት እህት ወንድም እዚህ ያለው ትሬት የሚያደርጋችሁ ሶስት ውስጥ የነበራችሁ ሶስትም ሶስት ቦታ አትይዙ። እኔ ይኸው የለኝም። አሁን ሲወጣም እናንተ ጋርም ጓደኝነቱ አያስፈልግም። እናንተ ስትለውጡ ነው እኔ ጓደኛ የምትሆኑት። በቃ ቢዝነስ ሰሪዎች አሉ እኩዮቼ ማለት ነው። ኑ ወደ ነገዋ ሴት ተለውጣችሁ ትወጣላችሁ፣ ሱሳችንም ትተዋላችሁ።
እንደኔ የሚጠቀም ሱስ አልነበረም። ግን ኑ ወደኛ እኔ በጣም ወዳት ለሊሴ የምትባል ጓደኛለች እና ሲፈን የምትባል ሱሰኛች ናቸው ሁለቱም። ኑ በእናታችሁ የነገዋ ምንም ነገር አያረገው። መጀመሪያ ሰዓት ምን ብሎ እንዳመጡን እዛ ነው የምትታሰሩት፣ እዛ ታስራችሁ ወደ ውጋ ነው የምትሄዱት እያሉን ነበር። ውሸት ነው። ኑ ወደኛ። ውጋ ምንድን ነው? ውጊያ ወታደርነት ይሉሽ ነበር እና ኑ ወደኛ። እሺ እወዳቸዋለሁ። መቼስ ከዚህ ሁሉ ህይወት መውጣት እንደሚቻል ማሳያም ናችሁ እናንተም ጥንካሬ ነው። ቻቺ አንድ ነገር ሲናገሩ በጣም ኖቲስ ያደረኩት አይ ቲንክ ለካ ልጆች ለዚህ ሁሉ መንስኤው የቤተሰብ ጉዳይ ነው። ቤት ውስጥ ያለ ችግር ነው ልጆቹን እንዲወጡ ያደረጋቸው። አይ ቲንክ ተመልካቾቻችንም ከነሱ ህይወት ልጆቹ ወጣቱ ምን ያህል ሲያዩት የሚያምር የሚመስል ነገር ግን ብዙ ጦስ እንዳለው እንዲያስተውሉ ወላጆችም ትንሽ አቴንሽን ቢሰጡ ለልጆቻቸው አንዳቸውም ደስተኛ ሆነው ከኖሩበት። ለምሳሌ የኔ ቆንጆ ኢንጆይ ያደረገችው ህይወት ነበረ፣ ከዛ ነው የተቆረጠው። እንደ ልጅ ትሪት አለመደረግ፣ እንጀራ እናት ፕሮፐርሊ አለማደግ፣ እነዚህ ነገሮች ናቸው እንግዲህ አሁን ልጆችን ለተለያየ ነገር እየዳረገ ያለው። ለልጅ ብቻ አይደለም አድጎ ትልቅ ጀኔሬሽን ኢፌክት አለው እና አይ ቲንክ ቤተሰብ ለምን እንወልዳለን፣ ከወለድን በኋላ ደግሞ ምንድነው ማድረግ ያለብን የሚለውን ነገር ቤተሰብ ኮንሰርንድ መሆን ያለበት ይመስለኛል። እነዚህ ልጆች ምንም ጥፋት አላገኘሁባቸውም። በቃ ፔን ነው ከቤት እንዲወጡ ያደረጋቸው። ግን ያ ግፊት ግን ህይወታቸው ውስጥ ማለፍ የማይገባቸውን እንዲያልፉ በፍጹም ዲዘርቭ አያደርጉም። የሚያሳዝን ህይወት ነው። ነገር ግን ደግሞ ደስ የሚለው ታሪኩ በዛ አልተቋጨም አይደለ? ስቃችኋል፣ ተስፋ ይዛችኋል፣ ነገ የሚባል ነገር እንዳለ እንደ ስሙ ለነገዋ ሆናችኋል ማለት ነው። እግዚአብሔር ይመስገን። ግን አይ ቲንክ ለተመልካቾቻችንም ለቤተሰብ ብቻ አይደለም፣ ወንድሞቻችን፣ እህቶቻችን፣ ማህበረሰቡ ይህን ሁሉ ኮንሲደር አድርጎ የሁላችንም ኃላፊነት ነው እንደ ሶሳይቲ። እንደዛም ሳይሆን እንደ ሰው ልጅ እንዳለው ልጅ እንደሚኖረው ሁላችንም ኃላፊነት አለብን። እህቶቻችን ናቸው፣ ጎዳና ላይ ያሉት የኛው ወገን ናቸው። ስለዚህ ሁላችንም ኬር ብናደርግላቸው፣ ብናስባቸው፣ አት ሴም ታይም ደግሞ አካሄዶቻችንን ብናስተካክል፣ ለሌሎች ያለን ነገር ብናስተካክል፣ ቤታችንን ብንፈትሽ፣ ቤቱ ልጆቻችን አስተዳደጋችንን ብናይ ይህን እላለሁ። ቻቺ ከዚህ በላይ እንግዲህ ምንም የሚጨምረው ነገር የለም። የምትመለከቱ ይህንን መቼም ለእኛም ቀላል አይደለም። እዚህ ቁጭ ብለን የእነዚህ ልጆች ጉዳትና ታሪክ ከህፃንነታቸው ጀምሮ በዛ ውስጥ ማለፍ እያዳመጥን ቀላል አይደለም ማሳለፋችን፣ እንዲህ እነሱም እያለቀሱ ማለት ነው። ስለዚህ ቲጂ እንዳለች ነው ቤተሰብ ባንጎዳቸው ልጆቻችንን ጥሩ ነው ይመስለኛል። ምክንያቱም ምንም አያውቁም፣ ምንም የማያውቁ ህፃናት ልጆች ናቸው፣ ፍቅር ይፈልጋሉ። ስለዚህ ጎዳና ላይ ህይወት ለብዙ ዓመት ጎዳና ላይ ሰርቻለሁ። እኔም ክሎዝ 15 ዓመት የተመሳሳይ ህይወት ነው የሰማሁት። ግን ይሄ ደግሞ ይበልጣል። ለምን ከቤተሰብ ጉዳት ተጎድተው የመጡ ናቸው ብዙዎቹ። ፈንቅለው ወጥተው ጥጋብ ይዟቸው አይደለም። እና ስለዚህ ትንሽ የዚህ የቤተሰብ የወላጅ አስተዳደግ ላይ ብናተኮር ደስ ይለኛል። ስለ አዳመጣችሁን በጣም እናመሰግናለን። በእኔና በቲጂ ስም ሆኜ ከቻቺ ጋር የሚል ፖድካስት ላይ ስለ አሳለፋችሁ ይህ ሁሉ ሰዓት እወዳችኋለሁ። ቻቺ ታደሰ ነኝ ከቲጂ ጋራ። ሰላም ለሁላችን።